የፍቅር ቤት ሀገር በቤተሰብ ፍቅር ቤት ያለፈው ቅዳሜ ማታ ከ4 ኪሎ ፒያሳ ለመሄድ ሴይቼንቶ ተሳፈርኩ። ነጆ አጠገብ ያለውን በር ከፍቼ ገና በደንቡ ቁጭ ሳልል ጋሼ ስሙን ይክፈሉልኝ አለችኝ። በሩን ዘጋሁና ወደ ኋላ ተመለከትኩ። አንድ ቆብ ያደረገ ሰውና አንዲት የሀገር ልብስ የለበሰች ሴትዮ ቁጭ ብለዋል። እኔ በሩን ስዘጋ ነጂው መኪናዋን ሲያስነሳና ሴትየዋ ስትናገር እኩል ስለነበረ ያልሰማኋት መስሏት ደገመች። ጋሼ ስሙን ይክፈሉልኝ። እሺ አልኳት። በሊያውልህ ስሙን ይህን እሳቸው ይከፍሉልሃል። ቀይ ነች፣ እንደ መስከር ብላለች። ወደ ወንበሯ ጫፍ ተንፏቀቀች። የኔ ወንበር መደገፊያ ላይ ክንዷን አስደገፈችና ደከም ባለ ለስላሳ ድምፅ እንዲህ አለችኝ። እስቲ እዩት ጋሼ ወዳጄ አመጣኝ። ጥቂት እንደሄድን ሌላው ወዳጄ ተሳፈርና እንዴት ዋልሽ አለኝ። የእግዚአብሔር ሰላምታ ነው መቼም። እኔም እንዴት ዋልክ አልኩት። ይሄኔ ሁለቱም መፋጠጥ ጀመሩ። መውረጃችን ቦታ ስደርስ እኔ አልወርድም አልኩ። ከሚጣሉ ብዬ ነው። ይፈረድብኛል። ሰውየውን ደግሞ የራሱን ብቻ ከፈለና ከኔ ጋር ካልወረደች የእሷን አልከፍልላትም ብሎ ሄደ አለ ሴይቼንቶ ነጂው። ሴትየዋ ልክ ነጂውን እንዳልሰማችው ያህል ቀጠለችልኝ። አየጋሼ ሁለቱም ወዳጆቼ ናቸው። ለምን ይጣሉ ብዬ አልወርድም አልኩ። እንዲያውም አንደኛው ግልፍተኛ ነው። እንግዲህ ሁላችሁ ለእኔ ዝሙኝ አለ ነጂው። ከማርያም በታች ያለው ቀይ መብራት አቁሞናል። ባለቆቡ ሰካራም ልክ ነጂውን እንዳልሰማው ያህል ወሬውን ቀጠለ። ወዳጄ ከሆነች የምወዳት የምመኛት ወዳጄ ከሆነች ሴይቼንቶ ውስጥ ባገኛት አብሬያት ገደል መግባት አለብኝ። ደግሞ ከማንም ጋር ብትሆን አልለቃትም። አረንጓዴ በራና መኪናዋ ተነሳች። ለምን 6 ኪሎ ያለው አንበሳ ራሱ እያጓራ መትረየሱን ጠምዶ አይመጣም? አልለቅለትም። የትም ብትሄድ አብሬያት መሄድ አለብኝ። ለምን በሉኝ። ለምን ማለት መልካም። ምክንያቱስ ፍቅር ነዋ። ፍቅር አሉት ስሙን አሳንሰው ከደንጋይ ይከብዳል ለተሸከመው ሰው አለ ትልቁ ናፖሊዮን። እኔ ግን እሷን በእህትነት ነው የማውቃት። ይቺን ሌሊት አንጋልኝ። ከእናንተ ከወንድሞቼ የምደብቀው ነገር የለኝም። እውነቱን ነው። ወዳጄ አይደለም ወንድሜ ነው። ታዲያ ይኸውልህ ጋሽዬ እዚህ ነው የምወርደው። አቁም አልኩት። እዚህ አውርደኝ። ጄኔ አዲሱ አርቲስቲክ ፎቅ ደርሰናል። ሴትየዋ ልትወርድ ስትል በል ስሙን ይህን እሳቸው ይከፍሉሃል አለችው። ሌላው ስሙኔ የምን ሌላ ባክህ? እንዲያውም 75 ነበረ። እሱን ተወው። አሁን ጭቅጭቁ ይቅርና 50 ሳንቲም ፈልጋለሁ። ስንት ነው ያለባቸው አልኩት። 50 ሳንቲም ከፈልኩላት። የራሴንም ከፈልኩ እና ከመኪናው ወጣሁ። ጺሜን ለመላጨት ወደ ጸጉር አስተካካይ ቤት አበራሁ። ከሰዓት በኋላውን ከስህነ ጋር ነበር ያሳለፍኩት። ሰሞኑን ብዙ ሳጠና ነበር። ዛሬ ማታ አባባ የፈቀዱልኝ እንደሆነ ሲኒማ ትወስደኛለህ ብላኝ ነበር። በደስታ። የት ነው የምንገባው? የትም፣ ጥሩ ፊልም የለም። ዝም ብለን ብሔራዊ ቲያትር እንግባ። ከሁሉም እሱ ይሻላል። አይ መሻሉንስ ኢትዮጵያ ይሻላል። ታዲያ ለምን ኢትዮጵያ አትወስደኝም? ወንበሩ ይቆረቁረኛል እባክሽ። ብሔራዊ ግን ሶፋው ቀበጥ ነው። ውሸቴን ነው፣ ለሶፋው አይደለም። ታዲያ ለምንድን ነው? ሚስጥር ነው፣ ለልጆች አይነገርም። ንገረኝ። ራሴን እያነቃነቅኩ እባክህን በፈገግታ ተው አይቅር። እኔ ደግሞ ካልነገርከኝ አብሬ ሲኒማ አልገባም። እሺ እነግርሻለሁ። ንገረኛ። ቲያትር የገባን እንደሆነ ፎቅ ወጥተን ወደ ኋላ መጨረሻ ተርታ ያለው ወንበር ጋር እንቀመጥና አንቺ ፊልሙን ታያለሽ። አንተስ? እዚህ ላይ ተንተርሼ እተኛለሁ።
ኢድ እዚህ ላይ ስል ደረቷን እያመለከትኩ ነበር። ምን አለበት አልከብድሽ? መክበዱንስ አትከብደኝም፣ ብቻ ጢሜ ይኮሰኩሳል። አሁን እንኳ ይኸው ፊቴን ያቃጥለኛል። እላጨዋለሁ። ልክ ጸጉር አስተካካዩ ቤት ስደርስ አንቱ ጋሼ አንቱን ነው አለች። ሴቼንቶ ውስጥ የነበረችው ሴትዮ ነች። ምን ነው አልኳት በመብሸቅ። ስለዚህን ሳስብ ሰው ሲያቋርጠኝ አልወድም። ኑ ሽልንጉን ልክፈሉህ። ግድ የለም። የለም እከፍላለሁ። የለም ምንም አይደለም። እሺ ቤቴን ላሳዩ፣ እቸኩላለሁ። አንድ አፍታም አይፈጅ፣ እዚችው ነች። ሴትዮዋ ሐሳቧን ቆርጣለች። እምቢ ብላት ጭቅጭቅ ማብዛት ይሆናል። በዛ ላይ ደግሞ ቤቷን ማየት ፈለግኩ። ሰሞኑን በስነ ፍቅር ምክንያት ተኝቶ የነበረው የደራሲነት ስሜት የተቀሰቀሰ። ወደ ሴትዮዋ ቤት ለመሄድ አርቲስቲክ ሕንጻ ፊት ለፊት ያለችውን ወደ ጊዮርጊስ የምታወጣ ዳገት መንገድ ይዘን መራመድ ጀመርን። ቤቴንም ልጆችንም ታያለህ አለችኝ። ከሲኒማ አምፒር ወደ አገር ፍቅር የምታስኬደውን መንገድ አለፍ ብለናል። በግራና በቀኛችን ሴተኛ ዳሪዎች እንደ ደንባቸው በየበራፋቸው ቁመው ወይ ቁጭ ብለው ቀይ መብራት ተጎናጽፈው አላፊ አግዳሚውን ይመለከታሉ። እጄን ካፖርት ኪሴ ውስጥ ከትቼ ነበር። ታዲያ ቀኝ እጇን አመጣ ከግራ እጅ ጋር አቆላለፈችው። ሶቶ ብራቾ ፈረንጆቹ ባልና ሚስቶች ንፋስ ለመቀበል ሲወጡ እንደሚያያይዙት በግራና በቀኝ የተሰለፉት ሴተኛ ዳሪዎች እንዲያዩላት ብላ ነው። እጇን ወዲያ ልወረውርላት ነበር። ምን ቸገሬ ብዬ ተውኩት። ሴትዮዋ ወርቅ የመሰሉ 2 ልጆች አሉኝ አለችኝ። 30 እርምጃ እንደሄድን እዚህ ነው አለችና አንድ ጠጅ ቤት ውስጥ አስገባችኝ። በሩ ፊት ለፊት አንዲት ቀይ ሴትዮ ጥቁር ሻሽ ያሰሩ የሐበሻ ቀሚስና ጥቁር ሹራብ የለበሱ በርጩማ ላይ ተቀምጠው ቡና ያፈላሉ። ምድጃው አጠገብ ሌላ በርጩማ ላይ 2 ትንንሽ ሴት ልጆች ቁጭ ብለው እሳት ይሞቃሉ። በግራ በኩል ያለው ግድግዳ ጥግ እርዝመቱ ከግድግዳው እኩል የሆነ አግድም ወንበር አለ። የጠጅ ቤት ወንበር የእንጨት 2 ሰዎች ብቻ ተቀምጠውበታል። አጠገባቸው መሬት ላይ 2 የተጠጣበት ብርሌ ተቀምጧል። በቀኝ በኩል አንድ የባልና ሚስት አልጋ ተዘርግቷል። ልክ እንደገባን ሴትዮዋ በርጩማ ላይ ያሉትን ልጆች ሳመቻቸው። እኔ ወደ አልጋዋ አጠገብ ሄድኩና ቆምኩ። እዛ ሆነው ከውጭ አይታይም። ሴትዮዋ ወደ እኔ መጣች። እኛውን ለልጆቼ ወርቅ አይደሉም? ቁጭ በል እሱ ጋር አልጋ ላይ አለችኝና እንደገና ሄዳ ትንሽቱን ልጅ አቅፋ መጣቻት። እች ትንሿ ጋሼ በይው አንቺ በይው እንጂ 3 ዓመቷ ነው። ወርቅ አይደለችም? አይን አበባ ታላቂቱን ጠራቻት። አንቺ አይን አበባ። ቀስ ብላ መሬቱን እያየች መጣች። 5 ዓመት ይሆናታል። ጠይም ነች። አይኗ ትልልቅ፣ ጸጉሯ ዞማ፣ በጣም ቆንጆ ነች። ጨብጫቸው ጋሼን። እኔና አይን አበባ ተጨባበጥን። ከዛ ቶሎ ብላ ሄዳ በርጩማዋ ላይ ተቀመጠችና ጉልበቷን አቅፋ የተጣደውን የቡና ጀበና ፈዛ መመልከት ጀመረች። እናትየዋ ትንሽቱን ፋንቱን እንዳቀፈች ቁጭ በል እንጂ አለችኝ። ይቸኩላለሁ። ገና ነው፣ ቁጭ በል ትንሽ። ፋንቱ ቁጭ በል በዩ ቁጭ በል አለችኝ። ድምጿ በጣም ይጣፍጣል። አልጋው ግርጌ የተቀመጥኩ። እናትየዋ ጠጅ ግዛልኝ፣ ለራስም ጠጣና እንሄዳለን አለችኝ። የት እንደምንሄድ እንጃ። አልጠጣም። አንዳንድ ብርሌ ብቻ። ምን ነው ጥሩ ጠጅ ነው እኮ፣ የማር ጠጅ ነው። የለም ራሴን ያመኛል። እኔ ጠጣለሁ፣ ግድ የለም። ገንዘብ አልያዝኩም። አንድ ብርሌ ብቻ። ብሽቅ ቀጥላለሁ። ገንዘብ የለኝም አልኩሽ። ስሙኒ። ከመበሳጨት የተነሳ ጭንቅላቴን በማነቃነቅ እሺ አልኳት። ጠጅ በብርጭቆ ስጭኝትዬ አለቻቸው ቡና የሚያፈሉትን ሴትዮ። ከገባን ጀምረው ሲመለከቱን ነበር። ጠጁን ቀድተው አመጡላት። ለእሳቸውስ አሉ ወደ እኔ በኩል። ድምፃቸው ደስ አይልም። ፊታቸው ላይ ክፋት ወይም መከፋት ያደፈጠ ይመስላል። ተማሪ ነው አይጠጣም አለቻቸው።
በንቀት ዓይናቸውን ጣል አደረጉብኝና ወደ በርጩማቸው ተመለሱ። ሴትዮዋ ከጠጁ አንዴ ፉት አለችና ሕፃኗን ፋንቱን ፉት አስደረገቻት። አሁንስ አልበሸኩም አሰብኩ። ይሄ እንዳይበቃት ሌላ ብርጭቆ አመጣች። ሩብ ያህል ጠጅ ገለበጠችበትና ለዓይን አበባ ሰጠቻት። ትልቋ ሴትዮ ብርጭቆውን ከዓይን አበባ ቀሙ። ለይስሙላ ትንሽ ውሃ ጠብ አደረጉበትና መልሰው ሰጧት። እናትየዋ ፋንቱ እንደታቀፈቻት እንደገና ጠጅ ፉት አስደረገቻትና ዳቦ መብላት ትፈልጊያለሽ አለቻት። አዎ አለች ድምጿ መጣፈጡ። ጋሽዬ እንግዛልኝ በይው አይዞሽ አትፍሪ ጋሽዬ ዳቦ ግዛልኝ በይው። ፋንቱ አየችኝና አፍራ መለመኑን ተወችው። አሳዘነችኝ። ድንቄም የኛ አይናፋር በያንቺ አለችና ከጠጁ አጠጣቻት። 10 ሳንቲም አለ ለልጆቹ ዳቦ መግዣ አለችኝ። አውጥቼ ሰጠኋት። እዛው በዛው ሌላ 10 ሳንቲም የለም ሻይና ስኳር መግዣ። የዛሬ ልጆች ዳቦ ያለ ሻይና ስኳር አይወዱም። ለሷ አፈርኩላት። ከዚህ ጋር ደግሞ እንዴቱ ውስጥ የገነፈለ ሰው አንድ የደግ የዋለለትን ሰው ለምን ቂል በቅ ያደርገዋል? እዛ ሴቸንቶ ውስጥ ጋሼ ስሙን ይክፈሉልኝ ስትለኝ የማነሽ ቆንጆ ብላት ኖሮ ይሄ ሁሉ ባልመጣ። ቤቴን ላሳይ ስትለኝ እቸኩላለሁ ብዬ ሄጄ ቢሆን ኖሮ ባጭሩ በተገላገሉ። እሺ እሱን 10 ሳንቲም መልሺ አልኳትና 25 ሳንቲም ሰጠኋት። ፋንቱን እግዚአብሔር ይስጥልኝ በይው አለቻት። ፋንቱ ዝም ብላ አየችኝ። አፍራለች። አንዳንድ ትንሽ ልጅ ነገሩ ሳይገባው እንዲያው ያፍራል ወይስ ይገባዋል? በይ እንጂ አለቻት። ፋንቱ በፍረት እናቷ አንገት ስር ተደፋች። ሰዓቴን አየሁ። ቀጠሮ የደረሰብኝ። ልሄድ ተነሳሁ። ሴትዮዋ ምነው ቆይ እንጂ አለችኝ። እቸኩላለሁ። አንድ ስኒ ቡና ልጠጣና እንሄዳለን። እቸኩላለሁ አልኩሽ። አንድ ስኒ ፉት እስክል። እሺ እንግዲያው ክፈርና እንሄዳለን። የት ነው የምንሄደው? ቤቴን ላሳይ ነዋ። ይሄ ቤት መሰለ እንዴ? የእህቴና የጓደኛዋ ነው። የእኔ ቤት ሌላ ነው። እንግዲያው ሌላ ቀን ብታሳይኝስ? እዚችው ነች እኮ። ክፈልና እንሂድ። ከፈልኩ። ዓይኔ አበባንና ፋንቱን ሳመቻቸው። እኔ ጨበጥኳቸው። ወጣን። አሁንም ሴተኛ ዳሪዎቹ ተርታ ስናልፍ እጇን ከእጄ ጋር አቆላለፈች። ቀይ ወረቀት የጠመጠመች አንዲት ትንሽ አምፖል የክረምታቱ ዝናቦች የደመናዎችን አገር ካርታ ያነሱበት አሮጌ ኮርኒስ መካከል በገመድ ተንጠልጥላ ለግብር ይውጣ ያህል የሴትዮዋን ቤት ታበራለች። አንዲት በጣም ጠባብ ክፍል፣ ወለላው ላይ ሳንቃ የሌላት፣ ግርግዳዋ የደረቀ የተሰነጣጠቀ ልስን ጭቃ፣ በልዩ ልዩ ባለ ስዕል ወረቀቶች የተደረተ ግርግዳ፣ አንዱ ግርግዳ ስር አንድ ያልተነጠፈ የብረት አልጋ። ይቅርታ አልተነጠፈም አለችና የተጨረማመተውን ብርድ ልብስ ዘርጋ አድርጋ ተቀመጥ አለች። ተቀመጥኩ። በሩን መለስ አደረገችው። አልጋው አጠገብ በራስጌው በኩል አንድ ትንሽ ሳጥን አለ። ላዩ ላይ ጥቁር አጎዛ። እሱ ላይ ቁጭ አለች እና መናገር ጀመረች። ለምን መናገር እንደጀመረች አላውቅም። ግማሽ ስካሯ በቂ ምክንያት አይደለም። ምናልባት ፊቴ ላይ ያየችው ነገር ይኖር ይሆናል። ወይም ደግሞ በዛ ሁኔታዋ ማንም ሰው ቢያጋጥማት ትናገር ነበር ይሆናል። ነፍሳችንን ስቃይ ሲያፍናት ምላሳችን ምን ያህል እንደምትፍጨረጨር ማን ለክቶ ያውቃል? የሆነ ሆኖ ሴትዮዋ መናገር ጀመረች። እኔም አንድ ቃል ሳልተነፍስ እስከ መጨረሻው ሰማኋት። ልጆቼን አያቸው? ወርቅ አይደሉም? እኔም የምወደው ትንሿን ነው። አይ ግን ውሸት ምን ያደርጋል? ትልቋን ነው የምወደው። እሷም እነሱ ሲያዩት የማትወደኝ ትመስላለች እንጂ በጣም ነው የምትወደኝ። እንዲህ አይምሰልህ። እነሱ ስትል ቅድም የነበርንበት ጠጅ ቤት ውስጥ ያሉት ቀይ ሴትዮና እኔ ያላየኋቸው አብረዋቸው የሚኖሩ ጓደኛቸው ማለቷ ነው። ሴትዮዋ እህቷ ናቸው። ውይ በጣም ነው የምወዳቸው ልጆቼን። ምክንያቱም ሁለቱ ብቻ ናቸው ያሉኝ።
9 ወልጄ 7ቱ ሞቱብኝ። ስወልድ ሲሞቱብኝ ምነው ምን ኃጢአት ሠራሁ ብዬ አምላክን አማረርኩት እና ይሄን አመጣብኝ። ይኸውልህ መውለድ ጣጣ ነው። እኔ ለእናቴ ምን ሠራሁላት? አንተ ለእናትህ ምን ታረግላቸዋለህ? እናት አሉህ? ጎሽ ጥሩ። ልጆቼ ስለኔ ምን ያረጉልኛል? ስቃይ ብቻ። እዛ በሄድኩ ቁጥር የመጣውን ሁሉ ጠጅ ግዛልኝ እያልኩ ካላስቸገርኩ ካላሰለቸው ልጆቼን በደንብ አይዙልኝም እያልኩ ፈራለሁ። እና ይኸውልህ ለልጆቼ ስል ጠጅ ለማኝ ሆኜ ቀረው። መለመን እንዴት ይቀፋል መሰለ። የራበው እንኳ ቢለመን ያምርበታል። ግን ጠጅ ልመና? አንተ አምላክ! አሁንማ ጠጁ እየጣመኝ ሄደ። ሰካራም ልሆን ነው። ረጃጅም ጣቶቿን ማቆላለፍ መፈታታት ጀመረች። በልዩ ጥንቃቄ የተቀረጹ እጆች የእብነ በረድ ውበት አላቸው። ታዲያ ያየኝ ሰው ልጆቼን ወልጄ ጣልኩ ይመስለዋል። እኔ እንደ ውሻ አንጠባጥቤ ሄጄ እነሱ ለእግዚአብሔር ሲሉ የሚያሳድጉ ይመስላሉ። ለላም ቀንዷ ይከብዳታል። የትኛው አንገት ነው ራሱን የማይሸከም? የራስ አጥንት ይቆረቁራል። ልጇንም አትወድ እናት የለችም። ልንገርህ፣ አንዲት እናት ልጇን እንኳን አንቃ ገደል ብጥል ልጇን ጠልታ አይምሰልህ። ለልጁ ሞት ይሻለዋል ብላ ነው። እኔ ልጆቼን ጠጅ ቤት የምተዋቸው ከነሱ መራቅ ፈልጌ መሰለህ? እኔማ እዚሁ አቅፊያቸው ብውልና ባድር ፈቃዴ ነበር። ግን እዚህች ምን ዋጋ ይጫወታሉ? ያለንባት ክፍል ቁመቷ 3 የቀስታ እርምጃ ወርዷ 4 ይሆናል። ሲሶውን ቦታ የተቀመጥኩበት አልጋ ይዞታል። አልጋው ፊት ለፊት ሌላውን ግድግዳ ተጠግቶ አንድ ተለቅ ያለ እንጨት ሳጥን ተቀምጧል። የተቦጫጨቀ የፕላስቲክ የጠረጴዛ ልብስ ለብሶ 5 የሚሆኑ ባዶ ግማሽ ባዶ ጠርሙሶች ከጥቂት የተደፉ ብርጭቆዎች ጋር ተሸክሟል። ሳጥኑና አልጋው መካከል አንዲት ምድጃ በ3 እግር ቆማለች። ካልጋው ግርጌ በኩል አንድ መደገፊያው የጠፋበት የእንጨት ወንበር አለ። አንዲት ባዶ የቢራ ጠርሙስ አፏን ከፍታ ቁጢጥ ብላበታለች። በቃ ሌላ ዕቃ የለም፣ ሌላ ቦታ የለም። ቤቷ ይህን ያህል ጠባብ ናት። ለዚህች የውሻ ጎጆ ለምታክል ክፍል በወር የምከፍለውን አትጠይቀኝ። መንገድ ዳር ስለሆነች ነው። ኧረ መዝለሉ መጨፈሩ ሲቀር እዚች ምኗ ላይ ይተኛሉ? ሌላ አልጋ እንኳን ብከራይ እየተዘረጋዋለሁ። ደግሞ ወንዱ ሲገባ ወንዱ ሲወጣ ምን ይመስላቸዋል? እንዲያውቁ እኔ ውጭ ያደርኩ እንደሆነ ከማን ጋር ያድራሉ? ደግሞ እንደ 7ቱ እንዳይሞቱብኝ እፈራለሁ። የመውለድ ነው እንጂ ማሳደግ ዕድል የለኝም። ቢሞቱብኝስ? አይ እዛው ቢጎዱ ይሻላል። ጉድፌቻ ከመስጠት ለዘመድ መስጠት ይሻላል። እና የውልህ ስለዚህ ነው እዛ ምተዋቸው። አይ እናት መሆን ጣጣ ነው እልሃለሁ። እሷ አስታወራ ረጃጅም ጣቶቿ ያለማቋረጥ ይቆላለፋሉ፣ ይፍታታሉ፣ ይቆላለፋሉ፣ እንደገና ይፍታታሉ። የጥፍር ቀለም አልተቀባችም። በዛች በሙትቻ ቀይ አምፖል ብርሃን እንኳ ጥፍሮቿ ውስጥ ቆሻሻ እንዳለ ያስታውቃል። ደሞ አሳደግን ይላሉ እኮ። አይ ማሳደግ! በየቀኑ ብር ካልሰጠኋቸው ልጆቼን የሚያረጓቸውን አልታቅም። ወይኔ ልጆቼ ሆዴን ይበሉኛል። ይኸውልህ ግን ምን ማድረግ ይቻላል? ሥራ እንዳልይዝ የአዲሱን ዘመን ሥራ ምኑን አውቄበት? ደግሞ ሥራው ከየት ተገኝቶ? እንዳላገባ እንደምታየው ነው። 30 ዓመት አልፎኛል። 9 ወልጃለሁ። መልኬ መርገፍ ጀምሯል። እንግዲያውስ እኔን ማን ያገባል? ያውም 2 ልጆች አሉኝ። እና የውልህ ጊዮርጊስ አንዱን አምጣልኝ እያልኩ ነው የምውልም አድረው። መቼም ጊዮርጊስ እንደማይሰማኝ አውቃለሁ። ብቻ እንዲያው ጊዮርጊስ አምጣልኝ እለዋለሁ። ሌላ ምን ልበል? አምላክ ግን የድሃን ጸሎት አይሰማም። ካልጋው በላይ አንድ ትልቅ የመልአክ ስዕል ግድግዳው ላይ ተለጥፈዋል። መቀነቱ ነጭ የሆነ ቀሚስ ለብሰዋል። እንቁላል የሚመስሉ ዓይኖቹ ቢጫ ፊቱን ሞልተውታል። ወደ በሩ ይመለከታሉ። በቀኝ እጁ ሰይፍ ይዞ ሰይጣን እንዳይገባ ክፋት እንዳይገባ በሩን የሚጠብቅ ይመስላል። ቢጫ ፍልጥ በሚመስሉ እግሮቹ መካከል አጣጣሉ የቄስ የሚመስል ጽሑፍ አለ። ቅዱስ ሚካኤል ሊቀ መላእክት ይላል። ሌላዎቹ ግድግዳዎች ላይ የሆሊውድ አክተሮችና የፓሪስ ልብስ ሞድ አሳዮች ተለጣጥፈዋል። ወርቄን ጌጤን ሁሉ ሸጬ የውጭ መስቀልና ሀብል ብቻ ቀሩኝ። በዘመኔ ግን ያላየሁት ጌጥ የለም። ሙዳይ ሙሉ ጌጣጌጥ ነበረኝ። አንዷም አርቲፊሻል አይደለች። ሴቶቹ እዚህ ያሉት ሲለብሱ ሲያጌጡ አያምረኝም መሰለ። ግን ልጆቼ ካለበሱ ይበርዳቸዋል፣ ጫማ ካላረጉ ይታመሙብኛል እያልኩ ነው። ልጆቼ የሌላ ልጅ ብስኩት ሲበላ እያዩ ብስኩት ያምራቸዋል። የሌላ ልጆች ሲቀብጡ ሲያዩ ይቀኑ ይሆናል እያልኩ ነው። ልጆቼ ምንም አይጡ ብዬ ነው። በጣም ያምረኛል መልበስና ማጌጥ። ሴት አይደለሁ ግን ምን ይደረግ፣ ወለድኩ። ውብ ጣቶቿ አሁንም ይቆላለፋሉ፣ ይፍታታሉ፣ ይቆላለፋሉ፣ እንደገና ይፍታታሉ።
እዛ ሄጄ ልጆቼ ብዬ ከልጆቹ ጋር የተጫወትኩ እንደሆነ እኛ እያሳደግን ልጆቼ ትላለች ይሉኛል። ግን ውስጡን ብታይ በየቀኑ ብር ካልሰጠው ልጆቼን ያሳደጉልኝ መሰለ? ምን በወጣን ከማንም ዲቃላ ጋር እንዳረቅ እንዲህ ነው የሚሉኝ። ልንገርህ ደግሞ ሄጄ እዛ ወይም ምንካችሁ ለልጆቹ ወተት ግዙበት ብዬ የተወሰነ ብር ስሰጥ በየጊዜው መስጠት አለብኝ። ግን ግማሹን ለራሳቸው እንደሚያደርጉት አጥቻው አይምሰለ። አሳደግን ይላሉ እኮ ልጆቹ እዛ ስለሚተኙ ነው። የሚያሳድጋቸው ማን ነው ታውቃለህ? ቡና እንኳን ሳላፈላ የምውልበት ጊዜ አለ። መሬቱ ላይ ባለ 3 እግሯ ምድጃ አጠገብ በአንድ 7 ስኒ የተከበበች የቡና ጀበና የያዘ ረከቦት አለ። በር ስር አንድ የተገጣጠመ ከድሮ ነጭነቱ ወደ ግራጫ የተለወጠ የፊት መታጠቢያ ሳህን ውስጥ ውሃ የሞላ ጣሳ ተቀምጧል። ውይ ልጆቼን ወዳቸዋለሁ። ትልቋ ያለፈው ጥቅምት ኪዳነ ምሕረት 5 ዓመቷ ነው፣ ግን ብልጥ ነች። ትናንት ወይ ከትናንት ወዲያ ቤቱ ሲጠረግ አንዲት የቄጠማ ቁራጭ መጥረጊያውን እንደ ኖህ አመልጣው ተርፋለች። ሴትዮዋ ይህችን ቄጠማ አነሳችና በጥርሷ እየበጣጠሰች ብጣሹን ከሚመስል ድምፅ ጋር እየተፋች ንግግሯን ቀጠለች። ምላጭ እዛ ሄጄ ነይ ወይንዬ ስላት አትመጣም። ዝም ብላ ታየኛለች በትላልቅ አይኗ። ታዲያ ይከነክነኛል። ላይ ላዩን እየሳኩ ውስጥ ውስጡን አለቅሳለሁ። ከተማሪ ቤት በዚህ በኩል ስትመለስ ብቻችንን ስንሆን እማዬ ከአንቺ ጋር ልቀመጥ፣ ቤት እጠርግልሻለሁ፣ ቡና አፈላልሻለሁ፣ አልጋ ነጥፍልሻለሁ፣ ከአንቺ ጋር ልቀመጥ ትለኛለች። ታዲያ እዛ ቤት እነሱ ሲያዩ ልክ እንደማትፈልገኝ ነገር ትርቀኛለች። የ5 ዓመት ልጅ እንዲህ ሲሆን አያሳዝንም? እኔማ በቃ ብስጭትልና ዘልዬ ይዛትና ስማታለሁ ወይም እመታታለሁ። ታዲያ ቀስ ብላ ትጠፋለች። ውስጠኛው ክፍል አጭበርብሬ ገባና ቁጭ ብላ አገኛታለሁ። መትቻት እንደሆነ እያለቀሰች ትቆየኛለች። ደሞ ስታለቅስ ጭብጥብጥ ብላ ጉልበቷን አቅፋ እየተወዛወዘች ነው። ሆዴ ቦጭ ቦጭ ይላል። እቅፍ አድርጋትና አብረን እናለቅሳለን። እነሱ እያዩ እዛ ስሚያት እንደሆነ ደግሞ ወይ ዝም ብላ አይኗን ከፍታ እያፈጠጠች ወይ ደግሞ ፎቶዬን አቅፋ አገኛታለሁ። አሁንም አቅፋትና አለቅሳለሁ። እምባዬም በእጇ እየጠራረገች አይዞሽ እማዬ ዝም በይ ትለኛለች። የባሰውን ሰቀሰቃለሁ። ወይ አይን አበብዬ እሷ የምታየው ስቃይ እንኳን ለልጅ ለዋቂ የማይስጠው። ወደ ተማሪ ቤት ለመሄድ ጠዋት በዚህ ስታልፍ እማዬ ከተማሪ ቤት ሲመለስ ቆሎ አቆይ ትለኛለች። ስትመለስ ቆሎን እየቆረጠመች ትሄዳለች። ቆሎ ያጣሁ እንደው ቤቱን ዘጋና እንደሌለ ሰው ውስጦኛ ያታለሁ። በሩን ቁማ ታይታይና መለስ ብላ ራሷን ደፍታ መሬቱን እያየች ትሄዳለች ፊደሏን ይዛ። ታዲያ ሆዴን ይበላኝና አልጋይ ላይ ወድቄ እንሰቀሰቃለሁ። ግን ቆሎ ስጭኝ የምትለኝ የራባት ብቻ እንዳይመስልህ፣ እኔ ስሰጣት ደስ ስለሚላት ነው። እኔም ማለቅሰው ልጄ ራባት ብዬ አይደለም፣ እንዲያውም በደንብ ነው የሚያበሏት። እኔም ማለቅሰው ልጄ እናት እያላት እናት እንደሌለው ልጅ ተሰቃያለች እያልኩ ነው። ታዲያ እነሱ ይህን ሁሉ መቼ ያውቃሉ? ቢያውቁ ሴት ይገባቸዋል? አይገባቸውም እልሃለሁ። በፍጹም አይገባቸውም። ሴትዮዋ ቄጤማዋን በጣጥሳ ተፍታ ጨርሳት እጇን ባዶውን ስለቀረ እንደገና ጦቶቿን ማቆላለፍ መፈታታት ጀመረች። እኔ እዛ ሆኜ ትንሽ የማይፈልጉትን ነገር የሰራች እንደሆነ እናትሽን አይተሽ ነው ይሏታል። እስቲ እግዚአብሔር ያሳየህ፣ ልጅ እንዲህ ይባላል። ደሞ እኔን አይታስ ቢሆን እናቱ አይደለሁ እንዴ? 9 ወር አርግዬ 3 ቀን አምጬ የወለድኳት እኔ አይደለሁ? ጡቴን ያጠባኋት እኔ አይደለሁ? ሰዓት ወዴ ቦጭ የሚልላት እኔ አይደለሁ? ለምን እናትሽን አይተሽ ነው ይሉብኛል? ለምን? አይ መውለድ ስቃይ። እናት ላንተ ሲጨነቁልህ እንዲህ አይምሰልህ። ታዲያ አንተ ምን ታረግላቸዋለህ? እኔ ለእናቴ ምን ሰራሁላት? ለእኔ ልጆቼ ምን ያረጉልኝ መሰለ? የመውለድ ትርፉ መሰቃየት ብቻ ነው። ምን እንደነካኝ እንጃ። ፊቷን በእጄ ነካሁት። ከቋንቋ አቅም በላይ የሆነው ጥልቅ ነገር አይናችን ውስጥ ያበራል፣ ፊታችን ላይ ይታያል፣ በእጃችን ይተላለፋል። የሴትዮዋ ፊት ለስላሳ አይደለም፣ ሳቅ የሌለበት ፈገግታ አሳየችኝ። ግንባሯ ላይ ሳምኳት፣ አልተንቀሳቀሰችም። ሳቅ የሌለበት ፈገግታዋም አልተለወጠም። ዝም ብለን ተያየን። ቋንቋ አያስፈልገንም። ሴተኛ ዳሪና ገንዘብ ከፋይ አይደለንም። ውይ ሞት እርሳኝ ረስቸው። ትቸኩላለህ ለካ። እንዳሮጊት ስለፈልፍ ጊዜን አጠፋውብህ። ማርጀቴ ነው መሰለኝ። ግን ሁሌ እንዲህ አልለፈልፍም። እንዲያውም ዛሬ ነካኝን እንጃ። ትልቅ ሰው ስለሆንክ ችግሬን ባጫውትህ ይገባሃል ብዬ ነው። ዝም ብለህ ሰማኸኝ። የሚሰማ ሰው እኮ የለም። በሊድም ማየት አይመሽብህ። ከተቀመጥኩበት አልጋ ተነሳው። ከሳጥኑ ተነሳች። አየኋት። ወፍራም አይደለችም፣ ግን ሆዷ ወደ ውጭ ገፍቷል። ቅርጿ ተበላሽቷል።
ማርገዝ፣ መውለድ፣ መቅበር፣ ማርገዝ፣ መውለድ፣ መቅበር። አፏ ዙሪያና አይኖቿ ውስጥ ተስፋ ያልተቀላቀለበት ሐዘን ይታያል። መስከር፣ ወንድ መሄድ፣ ማልቀስ፣ መስከር፣ ወንድ መሄድ፣ ማልቀስ። ስለ ልጆቿ መጨነቅ፣ ስለ ልጅናዋ መስጋት። ዕድሜዋንና መከሯን ተሸክማ ሳያት ወጣትነቴና ነጻነቴ ቀፈፈኝ። ፈጣሪ ለእኔ ያደላ መሰለኝ። የሆሊውድ አክተሮችና የፓሪስ ሞድ ሴቶች በዙሪያችን ቁመው ወይ ቁጭ ብለው ይስቁብናል። የእውነት ሳቅ ይሆን? ቅዱስ ሚካኤል ግን አያየንም፣ በሩን ይጠብቃል። ኪሴ ውስጥ 5 ብር ነበረኝ። 3ቱን አወጣሁና ለሴትየዋ ሰጠኋት። እጄን ሳመችኝ። በጣም አፈርኩ። ፊቴ ላይ ምን እንዳየች እንጃ። ለገንዘቡ አይደለም ለሐሳቡ ነው አለችኝ። የባሰውን አፈርኩ፣ ተደናገረኝ። ቤቱን ከፈትኩና ስወጣ ደህና አደር አለችኝ። እሺ አልኳት። በጣም ተደናግሮኝ ነበር። ተለይቻት 20 እርምጃ ከተራመድኩ በኋላ ገልመጥ ብዬ አየኋት። በሯን ቆማ ቀይ መብራቷን ተጎናጽፋ ትጠብቃለች። እንደ ሌሎቹ ሴተኛ ዳሪዎች መንገዴን ቀጠልኩ። እናት ከስብሐት ገብረ እግዚአብሔር 567 መጽሐፍ ላይ የተወሰደ የካቲት 1954 ዓ.ም የተጻፈ